ተረጋጊ። ምንም ታምነሽ ተጫወቱብን። ምንም አልተጫወቱብን። ችግር የሆነ ቦታ ወይ ስልኩ ዘግቶ ነው የሚሆነው። ለሩታ ስልኩ ዘግቶ ምናምን ነው የሚሆነው። በዚህ ያህል አይሰራትም። ልንገርሽ፣ ስንት ደቂቃ ስንት የሚደወልለት ስንት ጊዜ ቴክስት አደረግንለት፣ ደወልለት፣ ስልኩ አይሰራም። እየመሸ እኮ ነው ቀን ሄደው ልጅ ሌሎች ታች ካልተረጋጋሽ በምንም አይነት ነገር ነው። ለዚህ ነው በቃ ለዚህ ነው ሀሳባቸው ይሄ ነበር። ለዚህ ነው ይቅርታ አድርጊለት ልጁን እንደ በፍላጎቱ ችግር የለውም ምናምን ያሉኝ እህቱም ወንድሙም ለዚህ ነው ይሄንን አስበው ነው። ሲጀመር ፈረንጁ ትክክል ነበረ። እሱን ለምን የሰው ወሬ ትሰሚያለሽ ምናምን እያሉ ፈረንጁም ትክክል ነበር፣ ደስታም ትክክል፣ ሁለቱም ትክክል ናቸው። ልጄ ሊቀሙ ፈልገው ነው። ሩታ ምን መብት አላቸው ልጅሽን ለመቀማት? ሲንገሪኝ ምን መብት አለው? እያደረጉት እያየሽ ነው እንዴ ሜሪ? ስልካቸው አይሰራም፣ የማናቸውም አይሰራም። ለእህቱም ደወልኩኝ አልመጣም። ስልኩ አይመለስም። ዳኒ ማመን አልነበረም። እኔ ምንም ቦታ አልቀረኝም። ገባሽ? ሲኖርበታል ያልኳቸው ቦታዎች በሙሉ ሄድኩኝ። በአካባቢው የለም ምንም የቀረኝ ቦታ የለም። ሄርሜላ እኔ ሳይቀር ሄድኩኝ። ማንም የለም። ስልካቸው አይሰራም ዳኒ፣ ስልካቸው አይሰራም። የእህቱም የወንድሙም አልሰራም አለኝ። ተመካክረው ነው ያደረጉት። የምር ተመካክረው ነው ያደረጉት። እንደዛ ሊሆን ይችላል። ተረጋጊ። ያው እንደማረጋጋው ልጄ እኮ የለም ሜሪ፣ እየመሸ ነው እኮ ገና ነው። አባቱ እጅ ላይ ነው ትይኛለሽ። እንደ አባቱ ምን ይሰጠዋል? ምግብ አልያዘ፣ የሚጠጣ ነገር አልያዘ። እንዴ ይገባኛል። ሹርታ አንዴ ተረጋጊ። ሜሮን ይቅርታ ማድረግ አልነበረብንም ለእሱ። ገባሽ? እሱ ማመን አልነበረብንም። በቃ እሱ ጭራሽ የሚታመን ሰው አልነበረም። ቀለደብኝ። እኛ አስበን አይደለም እኮ ዳኒ አይደለም። አይ ነው ችግር የለውም። እሺ ሩታ አንቺ ተረጋጊ። አባቱ ነው ምንም ሊያደርገው አይችልም። ገባሽ አይደል? ምንም አረግ ዋናው እኔ ይኸውልሽ ሜራ እንደዚህ ይቅርታ ይደረግ ለማለት አልነበረብሽም። አንተ ስለ ሄርሜላ ይቅርታ ይደረግላት። አዎ ይደረግላት። ገባሽ አይደል? ሁሉም ይቅርታ አይገባቸውም። ይቅርታ አይገባቸውም። አንቺ ነሽ አሁን እንመን ያልሽው። ማመን አልነበረብሽም። ሜሪ ማመን አልነበረብሽም። ያንቺ ስህተት ነው። ያንቺ ስህተት ነው። እሱ ማመን አልነበረብሽም። ቆይ ተረጋጊ። ስሚ አንዴ ተረጋጊ። እናንተ ተጨቃጨቃላችሁ። አብርሃም ተጨቃጨቃ ችግሩ ወደ ቤት አዞረበት እንዴ? አንተ ሜሮን ሜሪ ተረጋጊ በእናትሽ። እንዴ እናንተ ላረጋጋ እግዚአብሔር እናንተ ላረጋጋ ወይስ ለልጄ ላስብ? አታወራ በቃ እኔ ምንም እንዳታወራ ሩታ። ምናልባት ሌላ የምታውቂው ቦታ ካለ ንገሪኝ። ገባሽ አይደል? ስጭኝ ሊኖር ይችላል የምትይበት ቦታ ካለ ንገሪኝ። ማንንም አላውቅም። በቃ ማለት ማቆም ቦታ ሁሉ ነገርኩህ። ንገሪኝ በቃ። የእንትኑን ስልክ ንገሪኝ። የእህቱንም ስልክ አይሰራም፣ የወንድሙም ስልክ አይሰራም። ስሞክር ስንት እያየሽ አይደል? አይሰራም አለኝ። የሰውሽ ሊያውቅ ለዚህ ነው ይቅርታ አድርጊልኝ። አንዴ ሩታዬ ተረጋጊ። የቤተሰብ ሰላም ይቀድማል። እኛ በፍቅር ብንኖር ይሻላል። ለምን ቤተሰብ ይበጠበጣል? እናንተ አብራችሁ ባትኖሩ ያሉት ለዚህ ነው። ለምን ዋሽሉ? አንቺ ዋሽሽሉኛል። ተረጋጊኛ ነው ተፋተኝነት ስቀቂ እና ደብሮኛል። እመቤቴ ሜሪ ይኸውልሽ፣ እሺ ልክ ነሽ። ልብስ ስለባዳምጪ ልብስ ስላልያዘ ምግብ አልያዘም እንጂ አባቱ እጅ ላይ ምን ይሆናል? በዚህ ያህል መጥፎ ሰው አይደለም። አብርሽ ታውቂያለሽ አይደለ? ምንም ሊያደርገው ይችላል። አንዴ ተረጋግተን እናስብ። ቤቢ የሆነ ነገር ሆኖ ሊሆን ይችላል። እውነት ለመናገር የሆነ ነገር ተፈጥሮ ሊሆን ይችላል። ለማን አውራ? እዚህ ጋር ያለነው እኛ ነን አይደል? ለማን አውራ እንዴ? ማስጨንቀቱ የምትገባ ነው እንዴ? እንደዚህ ሆነ ያልኩት አንዳንዴ ሁሉም ነገር በመጥፎ ነገር አናስብ። የሆነ ነገር ተፈጥሮ ሊሆን ይችላል ያልኩት። ገባሽ እንዴ? ተረጋጊና አዳምጪኝ። እሷ ይሄን አንደርስታንድ የምታደርግበት ታይም ላይ አይደለችም። ይሄን ነው አስብ የምልህ። ትሰሚኛለሽ ሜሪ? የትኛውን ነገር አንደርስታንድ ታደርጋለሽ? ገባሽ? እንድናምነው የፈለግሽው አንቺ ነሽ። ገባሽ አይደል? ያንቺ ስራ ነው ያንቺ ስራ ነው። አሁን የተፈጠረው ነገር ያንቺ ውጤት ነው። ገባሽ? አብርሃም ለመጥፋቱ አንቺ አለሽበት ያልከኝ? አዎ አንቺ ነሽ ያለሽበት፣ እጅሽ አለበት በእርግጠኝነት። ስሚኝ ሩታ፣ አንድ ነገር ልንገርሽ። አሁን ልሂድበት የምትይው ቦታ ላይ እኔ አያመኝም። ገባሽ አይደል? በጣም ችግር አለ። ባልገባኝም ምንድን ነው ነገሩን አስሮ ወደ እኔ የምታመጣው? ስሚኝ ሩታ፣ አሁን ልሂድበት ያልሽው ቦታ ላይ ለኔ ገባሽ አይደል? ተይው አንቺ ጨለማ ነው ቁጭ በይ። እኔ ያልሽው ቦታ ላይ ከአብርሃም ጋር ተባብሮ የሩታን ልጅ አስጠፋው። ለምን
ካልታወቀ እጅሽ አለበት በቃ አይመለከተኝም። መጀመሪያ ልጁ ግን ከዚህ በኋላ ከኔ ጋር እናንቺ ነገር ያለን ነገር በኋላ እናወራለን። በቃ ስሚኝ ሩታ፣ እኔ ጣቢያ ልሂድ፣ እናንተ ረፍታለሁ። አይመለከተንም። እኔ ማመልከት ካለብኝ ጣቢያ ሄዳለሁ። ገባሽ? አንተ አባት አይደለም እናት አይደለም። ማመልከታችን መሄድ ያለባት እሷ ናት። 24 ሰዓት ሳይሞላ ደግሞ ማመልከታችንም ሁለት ደግሞ ይዞ የጠፋው የተባለው አባት ነው። ባለመብት ነው። ከኔ ጋር መጀመሪያ አገናዙ እያልሻለሽ ሁለት ማነው ይዞት ሄዶ ብትባይ አባት ነው። ምንድን ነው አባት እንደሆነ ስልክ አያነሳም እንዴ? አባት ልጅ ይዞ የመጥፋት መብት አለ ያለሽ ማን ነው? ልጅ እኮ ጠቅላላ አይደል እንዴ? ትንሽ ልጅ ነው። ከእናቱ መነጠቅ አለበት ያለሽ ማን ነው? ሜሮን ምን ነው የምታወሪው? ዛሬ ሆናችሁ ሁለታችሁም አልገባኝም። ሜሪ አታናጅ አስረጃት። ልካርልሽ ምኩ እያወራሽ ያለሽው ሜሪ አባቱ የፈለገ ነገር አባቱ ይሁን ሆነ እና ምን ይሁን ምንም ነገር አያደርግም። ልጅ ከእናቱ መለየት አለበት። ምንም አያደርግም። ስድስት ወር ሊሞላዋል። ሁለት እየሌለ ልጅ ነው። ምንም እኮ የሚያውቀው ነገር የለም። እንዴ አልገባኝም። የፈለገ ይሁን አባቱ ይሁን እንኳን ሆነ እና ከእናቱ መንጠቅ መብት አለ ወይ? እስቲ አንተ ጥያቄ ልጠይቅሽ። እንደው ጎማ ተንፍሶበት የሆነ ነገር ተፈጥሮ ሆኖ ቢሆንስ? ጎማ መተንፈስ ስልክ አያስጠፋም። ዘግቶስ ቢሆን የጎማ መተንፈስ የአንተንም የወንድሙንም ስልክ አያስጠፋም። የጎማ መተንፈስ እነሱ ምን አገባቸው? ካለበት ቦታ ሁሉ ድምጥማጡን ሊያጠፋው አይችልም። የጎማ መተንፈስ ምክንያት ሊሆን አይችልም። የእሱ ስልክ ይጥፋ። የእህቶቹ ስልክ መጥፋት የለበትም። የወንድሙ ስልክ አይጠፋም። ጎማ በመተንፈስ ደግሞ የሁሉም ሰው ስልክ ሊጠፋ ይችላል። እኔ ምሳሌ ነው። ምንድነው ስልክ በጎማ ነው እንደሚቸረጀው? እኔ አልገባኝም። ምንድነው ምሳሌ? ወይኔ ያለም አባቴ አረ ምንም ማሰብ የለብህም። ፖሊስ ጣቢያ ማራችሁት ነው እንዴ? አንድ ነገር ልንገርሽ፣ ገባሽ? እኔም ካልከድኩ ገባሽ አይደል? ልጁ አባት ልጁን ምንም ያደርገዋል ብዬ አይደለም ያልኩት። አንተ ግን ዞረ ምን አልከኝ? ይቅርታ ምናምን ነገሮች መፈጠር አልነበረባቸውም። በቃ አይገባም። ይቅርታ ያስፈልጋል። ሄርሜላን ማለት አልነበረብንም። ሄርሜላ ምን አደረገች? ይሄ እኮ ሄርሜላ ጥፋት አይደለም። ሄርሜላ ምንም አላደረገችም። ሄርሜላ ታዲያ ለዛ ካላብርሽ ምን አጠፋ? ጸሩት አንዴ ዝም በይ በቃ ሜሩ፣ ከዚህ በላይ አታውሪ። ዝም በል እራስህ፣ ዝም በል እራስህ። ሩታ በጣም ፊት ሰጠው። ሩታ አንዴ በቃ አንቺ ቁጭ በቃ አንዴ ተረጋጊ። ስሚኝ፣ እኔ አንቺ ይኖራል የምትይው ቦታ ላይ ንገሪኝ። ምናልባት እኔ የማላውቃቸው ቦታዎች ካሉ ሩታ ተረጋጊና ይሄን ቦታ እዚህ ቦታ ብለ አንዴ ወደ ጭንቅላትሽ ተመለሰሽ። ተረዳሽ? ከዛ እኔ እዛ ጋር ሂጂ ልፈልግ። ተረዳሽ? እዚህ ሂጂ እፈልጋለሁ። ንገሪኝ። ለምን ደብሩ ነው ይቆላል? ለምን የሚያባብስ እንጂ በቃ ምንም ሰላም የሚፈልግ ሰው የለም። ለምን ሆናችሁ ነው? ከበሩ ጋር ምንድነው ችግር? በቃ ትንሽ ደቂቃ እንጠብቀው እንዴ። የማይሆን ነገር አድርገን ልጁ ያላሰበው ነገር ልጁን ይዞ ይመጣስ እንዲሆኝ ነው ቢለንስ? ለምን ማተረጋጉት? የተወሰነ ደቂቃ 30 ደቂቃ ምናምን መጠበቅ ምንድነው የሚከብዳችሁ? 30 ደቂቃ አይደለም፣ በጣም ረጅም ሰዓት አልፎታል። አይኖ ሩታዬ፣ ተረጋግተሽ እንደዳምጪ። እኔ ሌላ ሰው ቢሆን ኖሮ እኔ አንቺ ሁኔታ ምንም አልተመቸኝም። ምንድነው ሩታዬ ተረጅኝ። ሌላ ሰው ቢሆን ኖሮ እመቤቴን ላረገው የምችለውን አላውቅም። አብርሃም ስለሆነ ግን ምንም ያረገዋል ብዬ አላስብም። አብርሃም እኮ አባቱ ታውቃለች። ቆይ አዳምጪኝ። ሩታ እኮ ባሏ ነው አባቱ እንደሆነ ታውቃለች። ሜሪ እንደ መጨነቃችሁ ልክ አይደለም እኮ ነው እያልሻለሽ። ተቃራኒ ሆነሽ እኮ ነው ያልገባኝ እኮ ለዛ ነው። ተቃራኒ ሆነሽ ነው እያወራሽ ያለሽው። አንዴ አስተውይ እንዴ። እኔ ካለሽበት ነገር ንቂ አንዴ ሜሪ። ሌላ ነገር ካለ ንገሪ። የምታውቂው ነገር ካለ አትልፋ። እቺ ልጅ አታልቅስ፣ ንገሪ። እንዴ ለምን እንደክማለን እኛስ? ኧረ በጣም ተሳፍሩ ሰው ናችሁ። እግዚአብሔር ማን በሳፍሩ? አንተ ምን ስላደረግን ለክፉ ቀራቱን ተገልብጠህ ጭራሽ አብርሃም ምናምን ያልከኝ ሰው እኮ ነው። አንተ ጋር ምንድን ነው የማወራው? እኔ ልጁ ሳይሰማኝ ቀርቶ አይደለም ተወራው ነው እያልኩሽ ያለሁት። አቤት ደቂቃ ግማሽ ነው የሚያልቀው። ሩታዬ አንድ ነገር ልንገርሽ፣ ሊያናድድ ቢሞክር አንቺን ሊያናድድ ይሞክራል። የሆነ ነገር ሊያደርግሽ፣ በልጁ ግን ይሄን ነገር ሊያደርግ አይችልም። አንድ ልጁ ልብስ መቀየር አለበት፣ መብላት አለበት፣ መተኛት አለበት። ይሄን ኃላፊነት ማንም ሊወጣለት እንደማይችል ያውቀዋል። የሆነ ነገር ገጥሞት ሊሆን ይችላል። የሆነ ታይም 30 ደቂቃ ምናምን የሚያሳምን ነገር አይደለም። እኔ እያወራሽኝ ያለሽው ስሚ 30 ደቂቃ አይደለም 30 ደቂቃ ምናምን ያቸውና እኮ የገጠመውን አናውቅም ወይ ጌታዬ። እሺ ምንድነው ማድረግ? አንቺ ሄደን አመልክተን ስንመጣ እዚህ ጋር ልጁን ይዞ ቆሞ ብታገኙ ምን ትያለሽ? እንዳመለከተን አውቆ ይሆናል። ሌላ ምን ሊያደርግ ይችላል? ኢየሱስ ማረ በዚህ ያህል ሩታ እንደዚህ አትሆኝ። ምን ሆነሻል? ምንድነው ማለት ነው?
ምንድነው ሜሪ ልናረግ የፈለግሽው? እስኪ አንቺ ለኔ ንገሪኝ። አንዴ ዲያኒ እንደዚህ ነው ልናረግ የፈለግኩት በይኝ። ስንት ሰዓት አየን? በጣም ረጅም ሰዓት ሜሪ። እኔ እኮ አሁን እንቅልፌ በቃ የተነሳሁት አይተሽኛል አይደል እንዴ? እኮ አሁን የተነሳሽው ተሽ ነበር። እኔ ግን እዚህ እየተጨነኩኝ ነበር። ስደውልለት አይነሳም፣ ቴክስት ሳደርግለት አይነሳም። ለእህቱ ብደውል ስልኩ አይሰራም፣ ለወንድሙ ብደውል ስልኩ አይሰራም። እንዴት ነው የወንድሙም የእህቱም ስልክ የማይሰራው? ለዚህ ምላሽ አለሽ? የእሱ ስልክ ተበላሽቶ ሊሆን ይችላል። እንዴት ነው የሶስት ሰው ስልክ ባንዴ የሚበላሸው? ጎማው ቢተነፍስ ይችላል። ጎማ ቢተነፍስ ታዲያ ስልኩ ምን አገናኘው? ጎማና ስልክ ምንም የማይገናኝ እኮ ጭራሽ ሰማይና የምድር ያህል ርቀት ያለው ነገር እኮ ነው እያወራሽ ያለሽው። እንዴት ነው የሁሉ ደስታ ባንዴ እንደዚህ ማደፍረስ የሚቻለው? ማለት በቃ በጣም ደስ የሚል ጊዜ ነበረ። በቃ አምነነው ነበረ። ገባችሁ? በቃ ከዚህ በኋላ እኔ እንደዚህ በጣም ብዙ ነገር እያወራ ነበር። እኔ ልጄን እንደዚህ ልጄ ምናምን በጣም ውሸታም ነው። ይሁን ችግር የለውም። የቤተሰብ ፍቅር ይበልጣል። እናት አባቶቻችን ማዘን የለባቸውም። የእናንተ ጉዳይ ችግር የለውም። እሺ የኛ ጉዳይ ችግር የለውም። የኛን ጉዳይ ወደ ጎን ትተነዋል እኮ አይደል እንዴ? የእናትና የአባት ፍቅር ይበልጣል። የቤተሰብ ፍቅር ይበልጣል። ለቤተሰብ እንደዚህ ያርጉ ምና እሺ አልኩኝ። ይሄ ነው ሀሳባቸው ማለት ነው። እናንተ ልጆች ናችሁ። እነሱ ትልልቅ ሆነው ምን አደረጉልኝ? እሺ ተረጋጊ ነው ተጫንዴ እግዚአብሔር አለ። ምንም ነገር ፈጣሪ ያለ ነው። ችግር የለም። የማይሆን ነገር ይፈጠራል። ግን ጸጥ ነው የሚለው እኮ ስልኩ በቃ ወይ ጠራም ወይ ምን አይልም። በቃ የእሱ ብቻ ካለ የሚወዱ ነው የሚሰራው እኮ በቃ የሆነ ነገር ተፈጥሮ ነው ሊሆን የሚችለው። አምላክ የደግ ደጉና እናስብ። በእግዚአብሔር ዳኒ ምን ሆነ ያንዳንዴ እንኳን እናስብ እንጂ ሩታዬ ግዴለሽ ሩታዬ ስወድሽ ይሄት እኔ አንቺ መጥፎ ነገር ፈልጋለሁ። ይሄ መጨረሻችን ይሆናል። ችግር የለውም። ሩታ አንዴ ብቻ ልጄ በቼ እንደዚህ አታስቢ። እሱ ጋር ምን እንደተፈጠረ አናውቅም። አይኖ በዚህ መንገድ ስሚኝ፣ በዚህ መንገድ አስቦብሽ ልጅሽን ሊከለክልሽ አስቦ ከሆነ እሱ ሌላ ነገር እንደራረሳለን። የገጠመውን ግን ከሱ ነው ማወቅ የምንችለው። በእግዚአብሔር ሩታ እንደ በምትወጃት ገብርኤል ማርያም በገብርኤል ምን ሆነሻል ዛሬ? ለእግዚአብሔር ማናችንም እኮ ክፉ ነገር አላሰብንም። ምክንያቱም አባት ነው፣ ምንም አያደርጉም። ይሄ እኮ ግልጽ ነገር ነው። ምን ተፈጥሮ ነው የሚለው ነው ጥያቄ ሆነብኝ እኮ። አላወቅም። እሱ ካልነገረ ነው ነግረናል። አላውቅም። እኔ ምን እንደፈለግኩ ታውቂያለሽ? የዚህ ነገር መጨረሻው ምን እንደሆነ አይቼ ያንቺ አስተዋጽኦ እዚህ ላይ ምን እንደሆነ ማወቅ ፈልጋለሁ። ሜሪ አንቺ እዚህ ላይ ምን አስተዋጽኦ እንዳደረግሽ ማየት ፈልጋለሁ። በጣም ባለጌ ሰው ነህ። አፈር ብላ አፈር ብላ ሌላ ምንም መድኃኒዓለም አፈር ይድረስልኝ ኢየሱስ። አንተ እንደዚህ ባለጌ ነህ እንዴ? መሰዳደብ አያስፈልግም። ኧረ ዞር በል ወደ ዘበናት። ቁልፉን ስጪኝ። ገባሽ? እኔ አልሰጥም አልናገርም። አልሰጥም። ገባሽ? እኔ የምሳደብ ሰው አይደለሁም። ዝለል በዚህ ተረዳሽ? ዝለል። አልሰጥም። እኔ የሆነ ነገር አስቤ ነው ሴራ ከእሱ ጋር። እንግዲያው ሴራ እንዳይበላሽ ዝለል። ስድብ መፍትሄ አይደለም። ሁሌ ለአንተ እየቆምኩ ሁሌ ዞረህ አንተ የምትወጋኝ ሁሌ አንተ ነህ። ስድብ መፍትሄ አይደለም። እኔ አሁን ካንቺ ምን ኢነርጂ የለኝም። ቁልፉን ስጪኝና ማለት ነው። ባለፈው ሰው አንድ ቤት እየኖረ ወንድማማቾች እየተባለ ይጣላሉ ታረቃ ስለሚባል አንተ በጣም ልክ ያልሆንክ ሰው ነህ። ስለዚህ ስለኔ ልክነት በኋላ ተው እና ዝለል በዚህ አልሰጥም። ምን ታመጣለህ? አልሰጥም። እሰራ እኮ ከአቅሜ በላይ ከሆንኩብህ ዝለል ነው። ተረዳሽ? በቂ በቃሻል። እስካሁን አዳመጥኩሽ ሜሪ። ቁልፉን ስጪኝና ልውጣና ልፈልገው። ገባሽ? እዚህ ጋር ቁጭ ብዬ ከአንቺ ጋር የምነጋገረው ሰዓት አልፈልገውም። ፍለጋ ልውጣ። ካገኘሁት የደረስኩበትን አስብኩሻለሁ። ምን ያሰብክ? ምን ፈልገህ? ለምን ቁልፉን አስጪኝ? ምን ነው እንዳልወጣ ፈለግሽ? ችግርሽ ምንድን ነው? ምን ሆነ? ምንድን ነው የምታወራው? እንዳልወጣ ከፈለግሽ የሆነ ነገር አለ ማለት ነው። ሄዱ በእናትህ ዳኒ የት ነው? እንዴ ከአፉ መርዝ ነው። የትም እኮ ሄደ ምንም የምታመጣው ሄዱታ። ለምን አትረጋጊም? ዳኒ ባለጌ ያሟም እንዴ እኔ እዚህ እሷን አባብላለሁ ነገር ይቀምርብኛል። ቁጭ ብለው ተረጋጋ። ሲጀምር አመረጋጋት አቅቷል። ተረጋጋ መጀመሪያ። እሺ ቆይ እኔ ልረጋጋ፣ እናንተ ላረጋጋ። ምንድን ነው ማድረግ ያለብኝ? በጣም ነው በእናትሽ ምን ነገር እንዴ አንቺ ይመርዛው። ልጄ ላስብ፣ ልጄ ትገባ ልበል፣ ምን አስበው ነው ልበል። ከዛ እናንተን ጭቅጭቅ ልስማ። ኧረ ምን እየሆናችሁ ነው? ግን ቢያንስ ለእኔ እንኳን አታስቡም። ሌላው ቢቀር ቁልፌታለሁ ሩታ በእናትሽ በቃ እኔም ወጥቼ እፈልጋለሁ። እስኪ ሩታ በእናትሽ በቃ መረጋጋት ከቻልሽ ተረጋግተሽ ቁጭ በይ። ጭራሽ
ሰው ያምናል። እንደዚህ አይነት ወሬ ሰው ያምናል። ትቀልጃለሽ እንዴ? ስለ ሰው መጨነቅሽ አልፈልግም። በቃ አንቺ ማንነት ነው የምትጨነቂው? ስለ ሰው ወሬ ነው አይደለም። በቃ ሰው ሌላ ነገር አለሽ የለሽም? በእናትሽ ቁልፍ እኮ አለሽ ወይ የለሽም? አይደለም። ስለ ሰው ምን ጨነቅሽ ታዲያ? ስለ ራስሽ ማንነት ራስሽ የምታውቂ ከሆነ ስለ ሰው ምን አገባሽ? ሰው ሲፈልግ ለምን ገደል አይገባም? ለምን ነው የማትረጋጉት? ቆይ አሁን እኔ እናንተ ማረጋጋት አለብኝ በዚህ ጊዜ? ስንትና ስንት ነገር እያስጨነቀኝ ባለበት ሰዓት እኮ ይቅርታ ብታ እኔ ሲኒ ልጅ የት እንደገባ ማወቅ ተሰኝ። እሺ በቃ ሻካች እሺ እግዚአብሔር አላህ እሺ በቃ እግዚአብሔርን ምንም ነገር ምን ይመጣ ካልሆነ እና መልከት ይመጣ እንዴት የሚለበስ ደርቢና አምጣ ነውና መልከት ችግር የለውም። እኔ በቀና ነገር አስቤ ነው እንጂ ነገሩ እንደሚዟዟር እኮ እኔ በእናትሽ ሩታዬ እና መልከትና እኔ ሹራብ ነገር ደርቢ ችግር የለውም። ሜሪ ማለት በእግዚአብሔር በቃ በእግዚአብሔር ይመልሱናል። ምንም ማናውቅ እኮ በቃ እንሞክር። ጃኬት ምናምን አለሽ? ይመልሱናል። በቤትሽ እንዳለ አላውቅም። በቃ ተወራይሷል። ልታደርግ በቃ እሺ ልደረግ በቃ እሺ ምንሽን አርጊኝ በቃ ምንሽን አርጊ በቃ ነይ ሩታ በእግዚአብሔር በቃ እሺ ከዛ በቃ ልበሽ ነይ ስሚ ሩታ አሁን ማለት ነው እስካሁን እንድንወጣ አልነበረም። አሁን ደግሞ እንድንወጣ ተፈለገ። ሰው ችግር የለውም ሩታ እረፍት አድርጊ። እኔ ሩታ ገባሽ አይደለ? ሩታ አትውጣ ሜሪ በቃ ጸጥ በይና ሩታ አትውጣ። አንቺና ሩታ እቤቱን እንውጣለን። ችግር የለውም። አንተ ራሱ ማን ነው ወጪ ያደረገ? አትወጣም ብቻ አንተ ያሰብከው ነገር ቢኖርስ? አንተ እዚህ ሴራ ውስጥ እኔን አጠቃለኸኝ አይደል? አንተ ማትጠቃለለው እዚህ ሴራ ውስጥ ማን ነው አንተ? እሺ ሴራው ላይ ካለውበትም ሴራው ላይ ልኖርበት አብረን ነው የምንሄድ ሶስታችን። ለምን ነው እሷ ለምን ብቻኛ እንድመጣ አልፈለክም? መሽቷል። አትጣ እኔ ለምን እኛ እንድመጣ አልፈለክም? አልገባኝም። ለምን አልፈለክም? ናኒ ዛሬ እየተግባባን አይደል? በደንብ ከዚህ በላይ ግን ተግባብቼ አላውቅም ከሰው ጋር። አንተ በጣም ሰላም አትወድም። ይኸው ቀጥሉ እንዴ ችግር የለውም። እናንተ እዚህ ሁኑ። እዚህ አንሆንም፣ እኛ እንሄዳለን። ምንድነው አልገባኝም። ሩታ ምንም አያገባትም። እዚህ ውስጥ እንሄዳለን እኛ። በቃሽ ሜሪ እንሄዳለን። በቃሽ። ምንድነው ያሰብከው? አየህ እንዴት እንደሚያም ያማል ንግግሩ። ያማል እንዴ አንተ ምንድነው? የስነ ስርዓት ይኖር እንጂ አልገባኝም። ምን ሆነ ነው ሜሪ? መናገር ስላልፈለኩ አይመለከተኝም። አንተ ውጡ ግቢ የምትለን ሰዎች አይደለንም። አይመለከተኝም። ሜሪ ስለማከብርሽ ነው። ስሚ እኔ ሌላ ሰው ቢሆን ሁላችንም አንወጣም፣ ከወጣንም አንድ ላይ እንወጣም። ስለዚህ የታሰበ ነገር አለ ማለት ነው። አንዴም እንቀራለን። ይኸውልሽ ዝም እያልኩኝ እየሸሻ ያለሁት ስለማከብርሽ፣ አንቺ መናገር ስለማልፈልግ እጄ እንዳይሰበር ነው። አንቺ መናገር አልፈልግም። ችግር የለውም። ኧረ ከአንቺ ጋር ክፉ ደግ መነጋገር አልፈልግም። ችግር የለውም። ቁልፉን ስጪኝ። እናንተ እዚህ ሁኑ፣ እኔ ልውጣ። ችግር የለውም። ቁልፉን ስጪኝ። እናንተ እዚህ ሁኑ፣ እኔ ልውጣ። አልሰጥህም። ፈራሁ በጣም ተሰማኝና ፈርቼ አይኔ እንዳይጠፋ ጥርሴ እንዳይወልቅ እጄ እንዳይሰበር ፈራሁ። ምንድን ነው ማክበሬን ያልተረዳሽው? እናንተ እንዲህ ሆናችሁ ነው። በቃ እሺ ትንሽ ተጨቃጭቁ እንዴ ይወጣላችሁ። ቢያንስ እኔ ራሴን ለማረጋጋት ሞክሬ ነገር እናምጣልሽ። ኧረ ተወኝ ዳኒ፣ ምን ሆነሃል ዛሬ? ተወኝ። እኔ ምን ሆነ? አልሰጥም። ነይ እንደዚህ ነይ ሩታዬ፣ ነይ እንደዚህ ሜሪ ቁልፉን ስጪኝ እያልኩሽ ነው። ሜሪ ደስ የሚለው መከባበራችን ነው። ገባሽ አይደለ? እኔ እየተከባበርን ስለሆነ ሪስፔክት ስለማደርግሽ እየሸሸሁሽ አይደል? አመሰግናለሁ። ሂድ ሩታ። ዳኒ ቆይ ተረጋጋ። ማለት መውጣት ካለብን አንድ ላይ እንወጣለን። ለምን አንቺ ነይ ተነሽ። መውጣት ካለብን አንድ ላይ ነው። ዳኒ ቆይ መስራት ይልበቃ ቆልፎ ነይ ነይ ተነሽ። ዳኒ
አንዴ ስሙኝ። ነይሩታ እኔ ለምን አይሄድም ብቻው ዳኒ ና ይኸው ቁልፍ ሩታ የምትሰማኝ ከሆነ ና የምትሰማኝ ከሆነ ና ቦታ ሄጄ መሄድ ያለብኝ ቦታ ሄጄ አጣርቼ ሩታ የምትቀመጥሽ ችግር የለውም እዚህ ሁኑ ሩታ ሂዱ በቃ ሁለታችሁ ስሚኝ አንዴ እናንተ እዚህ ሁኑ አይ ለምንድን ነው ትሰሙኛላችሁ ወይስ አትሰሙኝም አንዴ እኔ መስማት ትፈልጋላችሁ ንገሪኝ ምንም አይጨንቃችሁም ቆይ ስለኔ እናንተ ስላንቺ እኮ ነው ለማን ነው ታዲያ ምን ነገር ሩታ ማለት ልጄ እኮ ነው የጠፋው ኩላንቺ ልጅ እኮ ነው ጭቅጭቅ ነው እናንተ ጭቅጭቅ ነው የሚበልጠው ወይስ ተረጋግታችሁ መግባባት ነው የሚበልጠው መረጋጋት አልቻለችም እሱ ነው ያልቻለው ታዩ እሱ ለምን ነው የምትወቃቀሱት አሁንም ለምን ነው እሱ ነው እሷ ነው ለምን ነው የምትባባሉት እሱ ነው የጀመረው ሲጀመር ለምን ታያለሽ እኮ ነው እያልኩሽ ያለሁት ሜሪ መጀመሪያ እናንተ ሰላም ሁኑ መጀመሪያ ተረጋጉ የሆነ ነገር መፍትሄ ለመፈለግ የሆነ ችግርን ለመፍታት መግባባት አለባችሁ አይደል እንዴ እንዴት ነው ታዲያ ችግሩን መፍታት የምንችለው እንዴት ነው ለዚህ ነገር መፍትሄ ማግኘት የምንችለው እነሱ እንደፈለጉ እየተናገረ ነው እንዴ አንቺ እንዴ ሜሪ አንቺ እንደፈለግሽ እየተናገርሽ ነው እየሰደብሽ ነው በጣም ይሄ ደግሞ ትክክል አይደለም በቃ ተውት የእናንተን ጉዳይ ለበኋላ አስቀምጡት ይደማረሳል ዝም ለማለት ሞከርኩኝ እውነት በጣም ጨንቆኛል እኮ ለምን አይታያችሁም በእናታችሁ እሺ ተነሽ እኔ ልቤም ደንገጥ አላለም መቤቴ በቃ የሆነ ነገር ማለት የሆነ ነገር ገጥሞት ነው እንጂ በእንደዚህ ያህል ቀላል አይነት ነገር አላስብም ካረጋ ግን አጠፋውን ይችላል የሚሞቀው ነው ሩታ ተነሽ ችግር የለውም ሩታ ተነሽ ነው ችግር የለውም በቃ ነው ተነሽና መልከት በቃ መጀመሪያ እናንተ ተረጋጉ ችግር የለውም ውጪ ተጨቃጭቁ አልፈልግም በስነ ስርዓት ሄደን ማመልከት ካለብን እናመልከታለን ችግር የለውም መፈለግ ያለብን ቦታ እንፈልጋለን ችግር የለውም ተነሽ ችግር የለውም ስሚ ሜሪ ተረጋጉ ችግር የለውም ና ችግር የለውም ይኸውልሽ እምቢ ሊሉ ይችላሉ ፖሊሶቹ ግን እናሳምናቸዋለን እኛ እናሳምናቸዋለን በእግዚአብሔር ነው ችግር የለውም በቃ አይዞሽ ሜሪ በቃ ተረጋጉ ችግር የለውም